አፈቅራታለሁ። እንዴት እኔ እንደዚህ አሞኝ እንዴት ትሄዳለህ? እንደዚህ አሞኝ እንደዚህ እያየኝ እኔን ጥላ እንዴት ትሄዳለህ? እያለች እኔ ደግሞ ሂድ ነው ማለት እውነቱን ንገረኝ ካልከኝ ብትሄድ ይሻላል። እስኪ ለማንኛውም አሁን ፎከስ እናድርገን ነው ከዛ በኋላ በህይወታችን መተኪያ የሌላቸው ሰዎች አሉ። ነገር ግን ህይወት ይቀጥላል። ግን የእነሱን ቦታ ማንም ሊሸፍን አይችልም። እና እንግዲህ ሄሉን አይታችኋታል። ዛሬ ታማለች፣ አሟታል። በመጀመሪያ ላይ ያሽራት። ነገር ግን ያው እናቱ እንግዲህ ምን አስባም እንዲሁ የተፈጠረም ነገር እንዳለ ባላቅም ኤሪክን እንግዲህ ወዲያውኑ ትኬት ቆርጦ እንዲመጣ ብላ እናት ናት አዘዋለች ማለት ነው። ኤሪክ ደግሞ በጣም ነው ግራ የገባው። ሄሉንም ወዳታለሁ እናቴንም ወዳታለሁ፣ ግን ከማንኛቸው ልሆን እናቴ ምን እያለኝ ነው? ሄሉም ደግሞ እንዲታማ ትቻለ ሄድ አልፈልግም እና ምን ይሻለኝ እያለ እየተጨነቀ ነበር። እና ከእናትና ከሚስት ወይም ደግሞ ከእናትና ከጓደኛ ሰው መረጡ አይባልም፣ አይወዳደርም። ምክንያቱም እናት ናት። ሄሉ ጋር ያው ባይጋቡም ወደፊት እያሰቡ ነው። ያው እንደ ሚስት እናስበው። ግን ቢሆንም እናትና የእናት ቦታና የሚስት ቦታ እንዲ ነው ማለት አይደለም። ማንም ከእናት አይደርስም። ግን ቢሆንም እናት ከማንም እንደማትደርስ እያወቀችው ግን የእናቱን ትዕዛዝ ጥሶ እሷ ጋር እንዲቆይ ያደረገችው ለምን ይመስላችኋል? እንዳልኳቸውም የቪዲዮ መግቢያ ላይ የሰው ልጅ በቃ ይሆናላ መተካት የማንችላቸው ሰዎች አሉ። በእነሱ ቦታ ሌላ ሰው ቢደረደር እንኳ የእነሱን ቦታ መሸፈን የማይችል ሰው እነሱ ሲኖሩ የሚያስደስቱንን ያክል ሌላው ሰው ላይ ያስደስተን ይችላል። እና ኤሪክ እንግዲህ በሄሉ ጎን ምን ያክል በዚች አጭር ጊዜ ውስጥ ቦታ እንደሰጣት እና ቦታ እንደሰጠችው ማየት ትችላላችሁ ማለት ነው። እና ሁላችሁንም ሰላም ብያለሁ። ለማንኛውም ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ስህተት ካለብኝ አረሙኝ። ይጠቅመናል ካላችሁ ደግሞ ላይክ አድርጉልኝ ቪዲዮ ማለት ነው። እና እንደነገርኳችሁ ሄሉሻ ትናንትና ወደ ደብረ ዘይት ከመሄዳችሁ በፊት አሞኛል፣ ስለዚህ በህዲም እናንተን ቀን አበላሻለሁና ባልህዲ መርጣለሁ ብላቸው ነበር። እነሱ ግን ያኔ ፕሮግራም ስላለ ምንም አትሆኝም ችግር የለውም ብለው እነሱም ያው የኤሪክን እንትን ለመሸፈን ፕሮግራሙም እንዳይቀር ብለው እንግዲህ ወደ ናዝሬት ነው ድሬዳዋ ወደዛ ይዘዋት ሄጀው ነበረ። ስለዚህ እየተፈጠረውን ደግሞ መንገድ ላይ ታችኋል የሆነችውን ነገር። ከዛ እንግዲህ ካረፉበት ሆቴል መድኃኒት እየተጠቀመ ትናንት አይተናን ነበረ። ዛሬ ላይ ያው አልችል ብላ ሆስፒታል ገብታ ያለውን ነገር አይታችኋል። ኦክሲጅን እንትን ብሎ ነበረ። ቢሆንም ያው አውጥተዋታል። ከዛ እንግዲህ ችግር የለውም ፈሳሽ ነገር ተወሰድ ብሏል። በሽታው ምን እንደው ባናቅም ዙሮ አላህ ያሽራት እና ራሳችንን መጠበቅ ጥሩ ነው። እና እንደዚህ አይነት ነገሮች ደግሞ የሚደጋገሙባት ብዙ ጊዜ አያታለሁ ሐኪም ቤት እንደዚህ አንዳንድ ሰዓት ይፈጠርባታል። እና የሆነ ውስጧ ላይ የሚያማት ነገር ካለ እነሱ የሚያስነሱባትን ነገሮች ብተው ብዬ አስባለሁ። ወይም በብዙ ነገር ሊሆን ይችላል። እንግዲህ ምናልባት ትናንት ወዲያ እንትን እንደዚህ አልኮል ምናምን እየጠጡ ነበረ ይመስለኛል። ምናልባት እኔ ያላወቅኩም፣ እሱም ሊሆን ይችላል። ሌላም ግን ደግሞ ሌሎች ነገሮችም ሊሆኑ ይችላሉ። ከምግብ ሊሆን ይችላል፣ ከመጠጥ ሊሆን ይችላል፣ በመናደር ሊሆን ይችላል። በብዙ አጋጣሚ የሚነሱብን ነገሮች ይኖራሉ። እንደዚህ የሚያቃጥል ነገር ስንበላ ሊሆን ይችላል። እና እነዚህን አይነት ነገሮች ጥንቃቄ ልናደርግ ይገባል። ለምንድን ነው? ጤና ስለሆነ በተደጋጋሚ እነዛን ጤናችን የሚጠላቸውን ነገሮች የምናደርግ ከሆነ በሽታው እየሰረጀ ይሄዳል ማለት ነው። እና እኔ ስላየኋት ነው ሄሉን እንግዲህ ሁላችሁም ታያቷላችሁ። በተደጋጋሚ ሐኪም ቤት ራሱ ብቻ ሳይሆን ኦክሲጅን እንትን እያለባት ነው የምናያት። እና እንግዲህ ምን እንደው በሽታው ባናቅም እንደዚህ ነው በተደጋጋሚ ይመጣባታል። አላህ ያሽራት እላችኋለሁ። በተረፈ እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አስቀምጡልኝ። ና ግን ኤሪክ በጣም አሳዝኖኛል። ከበቃ ጨነቀው ታውቃላችሁ አይደለ? በጣም ነው ደግሞ የሆነ ነገሮች አያችሁ በተጨነቅን ሰዓት በጣም የሚያወዛግቡና ነገሮች አይጠፉም። እና እስከ ዛሬ አለ በእርግጥ ማዘሯን እስከ ዛሬ ባለው ታይም ናት ወለ ብለው ቢሆን ችግር የለውም። ወይም ደግሞ እነሱም ፕራንክ ሊያደርገው ፈልጎም እንደው ኤንዲ አላቅም። ምክንያቱም እናቱን ያለችውን ትዕዛዝ አክብሮ ይሄዳል ወይስ ደግሞ የእናቱን ሀሳብ ጥሶ ሄሉ ጋር ይቀመጣል የሚለውን ለመፈተን ከሆነ ፕራንክ ከሆነ ያደረገው ግን ልክ አይደለም። ምክንያቱም እንዳልኳችሁ እናት ከማንም ሰው ጋር አትወዳደርም። የሁሉንም ሀቅ ማሙላት ነው ያለብን ማለት ነው። እና እንግዲህ ሄሉም ጋር እዚህ ጋር ትንሽ ቀንትን ካለ አሁን ከሆስፒታል ወጥታለች። ከሆስፒታል ከወጣች ደግሞ ትንሽ እንትን ብሏት ግዴታ የእናቱንም ሀቅ ማሙላት አለበት ብዬ አስባለሁ። ምክንያቱም እናት ብዙ መስዋዕት ከፍላ ነው እኛን የምታሳድገና የእናት ቀልብ በጣም
መጥፎ ነው እና ሲመስለኝ ግን እኔ ኤንዲ ወይ ፕራንክ እያረጋችሁ ነው ብዬ ነው የማስበው። እንዳልኳቸው ካልጠፋ ቀን በዚህ ቅጽበት ላይ ይህን ትላለች ብዬ ስላላሰብኩ ነው። ፕራንክም ከሆነ ጥሩ ነው። አልሙሄም ግን ያው እንትን ኤንዲ አሟት ነው። እሷ ግን እኔ እንደዚህ ተካፍተሽ ማየት አልፈልግም፣ እየሳቅሽ ፈገግታሽን ነው መፈልገው እያለ እያሳያት ነበረና የሰው ላይ እንግዲህ እንደዚህ ነው ህይወት ይችናት። ዛሬ እንሰቃለን፣ ነገ እንከፋለን። ዛሬ ተከፍተን ደግሞ ነገ እንስቃለን እና ህይወት ይቀጥላል ትላላችሁ። ግን ደግሞ ሁሌም ቢሆን በቃ የሚወዳችሁን ሰው የሚያከብራችሁን ሰው ለእናንተ የሚጨነቅላችሁን ሰው ይስጣችሁ። ያ የሚጨነቅላችሁን የሚወዳችሁን ሰው ደግሞ የሚያከብራችሁን ለእናንተ ብሎ መስዋዕት የሚከፍላላችሁን ሰው ላለማጣት ሁሌም ጥረት ማድረግ አለባችሁ። ብዙ ጊዜ እንግዲህ እኛ የሰው ልጅ ስንባል ያለንን ሳይሆን የሌለንን ነገር ነው የምንመኘው። ግን ዘወር ብለን ብንመለከት በዙሪያችን በጣም ብዙ ነገሮች አሉና ስለዚህ መጀመሪያ ያለንን ነገር ቸክ ማድረግ አለብን። መጀመሪያ ባለን ነገር መደሰት አለብን። መጀመሪያ ባለን ነገር አላህን ማመስገን አለብን። ገባችሁ? ምናልባት ከኛ ከምንፈልጋቸው ነገሮች 2 ወይ 3 ጎለው ሌላው 7-8ቱ ሙሉ ሊሆን ይችላል። ግን እኛ በ7-8ቱ ሳንደሰት ያችን አንዲት የጎደለችብንን ነገር ይዘን አላህን የምናማረር ሰዎች አለና ብዙ ነገር አለ። ገባችሁ? ግን ደግሞ የሰው ላይ እንኳን ያ ሁሉ እያለና በቃ ምንም ትንሽም ነገር ብኮን ባለችን ማመስገን ጥሩ ነው። አመስገን ስንሆን ደግሞ አላህ ይጨምርልናል ማለት ነውና ምንም ነገር ፈተና ሲመጣብን በሶብር ሁላችንንም አላህ ሶብር ይወፍቀን። በዚህ ምድር ላይ ለሰው ልጅ ከተሰጠው ትልቅ ነገር ትዕግስት ነው። ገብቷችኋል? ስንፈተን የሆነ መከራ ሲመጣብን ምን ያክል ሶብረኛ፣ ምን ያክል ትዕግስተኛ፣ ምን ያክል ቶሎ ብለን መጥፎ ቃላቶችን ላለማውጣት፣ ሰዎችንም ሆነ ላለማስከፋት፣ እኛም ራሳችንንም ችግር ውስጥ ላለማስገባት፣ አላህንም ላለማማረር የሚጥሩ አይነት ሰዎች በጣም እድለኞች ናቸው። እና አንዳንድ ጊዜ እኛን ምን ያክል ጠንካሮች እንደሆነ ለመፈተንም የሚወርዱብን በላዎች ስላሉ ሁሌም ሶብረኛ እንሆንላችኋለሁ ውዶችዬ። በተረፈ እንግዲህ ሁላችሁንም አላህ ይጠብቃችሁ በያላችሁበት። የሚወዳችሁን የምትወዱትን ሰው አላህ ይስጣችሁ። እንዳልኳችሁም የሚወዳችሁን ሰው በዙሪያችሁ ያለን ነገር ሁሌም ቸክ አድርጉ። ለምን ከረፈዴ በኋላ መመለስ አንችልም። ገባችሁ? ብንመለስ እንኳ ያን የምንፈልገውን ነገር እናጠዋለን እና ሁሌም ያለንን ነገር እናመስግንላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ አድርጉልኝ፣ አይከፈልበትም። አብሬያችሁ የነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላህ